አንተ እዛ ቤት ኖር ካልኖርክ ምን ጥቅም አለው ነው ወይስ ኑሐሚን እንዳትጎዳ ፈርተህ ነው? ይሄ ደግሞ ምን አይነት ጥያቄ ነው? ግልጽ ነው እኔ እሷ እንድትጎዳ አልፈልግም። ግን እኮ እሷም ከፍታለች። እኔ ነኝ መጀመሪያውኑ ክህደቱን የፈጸምኩባት። እመነኝ ካንተ ኋላ ናሆምን አግኝታው ቢሆን ኖሮ ወደሱ መከርበቱ አይቀርም ነበር። እኔ አሁንም ኑሐሚንን አፈቅራታለሁ። እሷ የምታፈቅረው የናሆምን ሀብት ነው። ብታፈቅር ኖሮ ወደሱ ፍቅር አይዛትም ነበር። አልገባኝም። ቆይ ምን አሰበሽ? ቆይ እሷ ልጅ ካንተ ጋር ትቀራረባለች አይደል? ለምን ኤሚን ተጠቅመን ልጅቷን አንጎዳት? የሆነ ነገር ደግሞ ማለት ነው። በርግጥ ኤሚ ኑሐሚንን ስለምጠላት አሁንም ቢሆን እየጨቆነቻት። ያ ብቻ ሁለቱን አይለያቸው። ከዛ የተለየ ነገር ያስፈልጋናል። አሁንም ቢሆን ኑሐሚንን የመጉዳት ስራ ከሆነ እኔ ባታስገቢኝ ደስ ይለኛል። ኑሐሚን ከሌላ ወንድ ጋር ግንኙነት እንዳላት ናሆም ማሰብ አለበት። ምን? አይዞ ምንድነው እውነት እኮ አይደለም። ብቻ የሆነ ልጅ እንፈልገን አብራው እንዳደረች አድርገን እናስመስላለን። ከዛ ይልቅ ግን ለምን ሆነ ሴት ፈልገን ከናሆም ጋር እንድትተኛ? ምን ልትሆኚ ነው? እስከዛሬው ጥፋቴን በእጥፍ አድርጌ ልመልስልኝ። ተነሽ አንቺ ይቅር በለኝ። ተነሽልኝ። አንቺ አይሰማሽም እንዴ? ተነሽ። እንኳን ይቅርታ ላደርግልሽ ላይኔ እንኳን ላይሽ እንደተጸየፍኩሽ ማን በነገረሽ? እንግዲያውስ አንተ የኔ መሆን ካልቻልክ የማንም እንድትሆን አልፈቅድልህም። አልገባኝም። ቆይ ያስፈራራሽ ነው? አንድ ነገር ልንገርሽ፣ እንዲሁም ከኑሐሚን ጋር ፍቅር ጀመረናል። አንተ መቼም ከዛች ከርታታ ጋር ፍቅር አትጀምር። አይ በደንብ አትናደጂ። አንድ ላይ እንድትበሳጭ ልጨምርልሽ። በቅርቡ ከኑሐሚን ጋር ልንጋባ ነው። ሌላስ የምትለው ነገር የለህም? ሲጀመር በዚህ ተራውሬ አምራን አትሸወድ። አምራን ማናት? ማናት አምራን? ንገሪኝ እስኪ። አምራን ማለት እኮ ተራና ከሃዲ ሴት ናት። ያመናትን የምትክድ የሰው ልብ የምትሰብ ተራ ሴት ናት። ገንዘብ የምትወድ ብቻ። ማናት አምራን? ንገሪኝ እስኪ። ስሚ አንድ ነገር ልንገርሽ። ከዚህ በኋላ መንገዴ ላይ እንዳትቆሚሽ። እኔ ያለውበት ቦታ መምጣት አይደለም ላይሽ አልፈልግም። ስልኬ ላይም እንዳትደውይልኝ። ናሆም የሚባል ሰው አታውቂም። ናሆም ላንቺ ሞቷል። አላውቅሽም፣ አታውቂኝም። ከሃዲ ነሽ አንቺ። ድጋሚ ፍቅሬን ነጠቅሽኝ። መጀመሪያ ኤርሚ፣ አሁን ደግሞ ናሆም። ይቅር ብለሽ። ሰላም ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? አምራን በድጋሚ ወደ ናሆም ህይወት እየመጣች ትገኛለች። እንደሚታወቀው አምራን እርጉዝ ነኝ ካንተ ነው ያረገዝኩት እያለች እንግዲህ አሁን ላይ ናሆምን በማስቸገር ላይ ትገኛለች። ቤታቸው ድረስም በድፍረት በመሄድ ወደ ውስጥ ያለው ልጅ የልጃችሁ ልጅ ነው፣ ስለዚህ እሱ እንዲያወራኝ እፈልጋለሁኝ፣ ልጁ የናንተ ነው በማለት ቤተሰቦቹንም እስከ ማስፈራራት ድረስ እየደረሰች ትገኛለች። እና እንግዲህ ናሆም አሁን ላይ አልፈልግሽም፣ መቼም ቢሆን አንቺን አልፈልግሽም፣ ከውስጤ ወጥተሻል። ነገር ግን በወዲሽ ውስጥ ያለው ልጅ የኔ ከሆነ በጣም በደስታ ነው የምቀበለው። አንቺን ግን አይንሽን ማየት አልፈልግም። እስከ ዛሬ የተጫወትሽብኝ ይበቃሻን በማለት ቢሸሻትም እሷ ግን በሄደበት ሁሉ እየተከተለች እያሰቃየችው ትገኛለች። በነገራችን ላይ አምራን አሁንም ከትናንቱ ጥፋቷ አልተማረችም። አሁንም እንኳን ናሆምን አታፈቅረውም። የምትፈልገው የዛ ቤት ምራት ሆና የዛ ቤት ሀብት ነው እንጂ በፍጹም ከናሆም ምንም አይነት ስሜት ለናሆም የላትም። እንደውም ከዛ ይልቅ ኤርሚያስን የምትወደው ይመስለኛል። ያረገዘችው ልጅም ኤርሚያስ ነው። ምክንያቱም ደግሞ ከናሆም ልጅ መውለድ እንደማትፈልግ ቀድማ ተናግራለች፣ እንደማትወደውም። ግን አይከብድም? ግን በጣም ነው የሚያስጠላው እንደዛ አይነት ነገር። አንድ ሴት እንደዚህ አንድ ወንድ አንድ ሴት እንደዚህ እየተግማሙ አንድ ወንድ ጋር እኔ እንዴት እንደሆነ አላውቅም፣ ብቻ ይቀፋል። እሷ ግን ምንም ሳይመስላት ለገንዘብ ብላ። አምራን ግን ኤርሚ እንደማይወዳት ማወቅ የነበረባት ከሌላ ወንድ ጋር ተኝታ ስትመጣ ሲቀበላት ነበር። ለገንዘብ ብላ ከሌላ ወንድ ጋር እንድትተኛ እንግዲህ ፍቅረኛው ትዳር ምናምን እያሉ አብረው መኖር ጀምረዋልና እንደዛ እስክትሆን ድረስ ገላዋን እስክታቆሽሽ ድረስ ከፈቀደ ያ ሰው አይወዳትም ማለት ነው። ወንድ ልጅ ያውም ወንድ ልጅ ሚስቱ የሌላ አስባችሁታል? የማይሆን ነገር ማለት ነው። የማይመስል ነገር ለሚስቱ አትንገር እንደማለት ነውና ነገር ግን ናሆም ግን ኤርሚያስ ማለት ነው ገንዘብ ወዳድ ስለሆነ ከሱ ጋር ተጋድማ ገንዘብ እንድታመጣ ሲያደርጋት ያኔ ነበር እንደማይወዳት መጠርጠር የነበረባት። እሷ ግን ኤርሚያስን ስለምትወደውና ደግሞ የዚህኛው ገንዘብ ስላለው ተስማምተው ነው እንግዲህ እንደዚህ ሲሰሩ የነበረው። ስለዚህ በዚህ ውስጥ ደግሞ ናሆም ተጎጂ ነበረ፣ ኑሐሚንና ናሆም።
ኑሐሚን ደግሞ ለአባቷ እንግዲህ ናሆምን አፈቅረዋለሁ ብላ ከተናገረች በኋላ ኤርሚ ስለሰማ በር ላይ ተለጥፎ አሁን ላይ በንዴት ለኔ ካልሆንሽ ለማንም እንድትሆኚ አልፈቅድልሽም እያለች ነው። ኑሐሚንም እንግዲህ ምን ልታደርገኝ ነው? ምናልባት ይሄንን ሄደ ልትነግራቸው ነው አለችው። እስኪ ንገሪ፣ ልትነግራቸው ነው? ሂድና ንገራቸው አለችው። ምክንያቱም ደግሞ ለኔ ካልሆንሽ ለማንም አትሆኚ ማለት ሁሉንም ነገር እነግራቸዋለሁ ከኔ ጋር የነበረሽን ነገር ነው። ነገር ግን ኤርሚያስ ይሄን ነገር መናገር ሳይፈልግ ቀርቶ አይደለም። እውነት ለመናገር ከሆነ አሁን ላይ እኔ በጣም ደስ ያለኝ ነገር የኑሐሚን ግልጽነቷ ነው። ለናሆም ስላለፈ ታሪኳ ምን ሆና ከዛኛው ፍቅረኛዋ ጋር እንደተጣላች አንድ አይነት ህመም እንዳላቸውና ድርጊቱም አንድ አይነት እንደሆነ በግልጽ ለናሆም አስረድተዋለች። ከናሆም አባት ውጭና ከአባቷ ውጭ ስለ ኑሐሚን እሱ ያውቃል ማለት ነው። ስለዚህ እሱ ከወደዳት ማንነቷን ጠንቅቆ ያውቃል። የማያውቀው ነገር የለም። ለናሆም አዲስ ነገር የለም። ከዚህ በኋላ ኤርሚያስም ሆነ ኑሐሚን ስለሷ ኤርሚያስም ሆነ አምራን ስለ ኑሐሚን ያለውን ነገር ቢናገሩ ወይም ደግሞ ከኤርሚያስ ጋር ግንኙነት እንደነበራት ቢናገሩ ለናሆም አዲስ አይደለም። ወይም ደግሞ ከህይወቴ ውጭ ልውሸታም ብሎ አይለያትም። ምክንያቱም ግልጹን ነግረዋለች። ስለዚህ እሱ ከወደዳት ደግሞ ማንም ሰው አያስቆማቸው። ማነው? ናሆም ይወደዳት ኑሐሚን እንጂ ቤተሰብ እንኳን አያስቆመውም። ለምን? እሷ ግልጹን መጀመሪያ ቀድማ ነግራው ነበርና። ይሄ በጣም ደስ የሚል ነገር ነው። ሚስጥር አድርገው ቢሆን ኑሮ ግን ለሷ በጣም ከባድ ነበረ። በተለይ እህቷ ኤደን እዛ ቤት ሰራተኛ ሆና የገባችው እነሱን ለመጉዳት ነው። እንግዲህ ናሆምን እናት እዛ ቤት ብታስገብኝ እኔም ኑሐሚንን መበቀል ፈልጋለሁ ጥላቴ ናት ስትላት ነው እጇን ስማ ወደ ቤት ያስገባቻት። እሷ እንድትጎዳላት ነው። እና እንግዲህ እሷ ደግሞ እነ ናሆምና ኑሐሚንና ናሆምን ለማለያየት ደግሞ አምራንና ኤርሚያስ እየሰሩ ይገኛሉ። መጀመሪያን አምራን ያመጣችው አይዲያ ነበረ። እሱም ደግሞ ኑሐሚንን ከሌላ ወንድ ጋር እንደተኛች አድርገን ናሆም እንዲጠላት እናድርግ ነበር ሀሳቧ። ይህን ነገር ግን ኤርሚያስ አልወደደው። በፍጹም ኑሐሚን ከሌላ ሰው ጋር አልችልም ማለት አይሆንም ሲላት በቃ ናሆምን እናድርገው አለች። አያችሁ ስለማትወደው ነው እንግዲህ ያስቡ። አሁን እዚህ ጋር ተመልከቱ። ኑሐሚን ህይወቷ ላይ ሰዎች ለምን እንደው አላውቅም እየተከተሉ የሚያሰቃዩት እንጂ አምራን ናሆምን አታገኘውም እኮ ምንም ነገር ብታደርግ ግን ኑሐሚን ጋር አብሮ እንዳይሆን ነው። በቃ ዋና አላማቸው ኑሐሚን የምትባል ልጅ ከሱ ጋር እንዳትሆን ነው እንጂ አምራን ናሆም ሌላ ሴት አገባ አላገባ ጉዳዩ አይደለም። ነገር ግን ለኑሐሚን ነው ጥላቸዋ። እና ልጅቷ ምን አይነት እድል ነው ያላት እስክል ድረስ ማለት ነው። በየሄደችበት በጣም መልካም ጸባይ ነው ያላት። ስነ ምግባር ያለት ናት። የምትወደድ ናት ኑሐሚን። ነገር ግን የሚገጥሟት ሰዎች ሁሉ ይጣሏታል። ለምን እንደሆነ ከመሬት ተነስተው ዝም ብለው በመልኳ ስለሚቀኑ ይሆን በጸባይዋ ስለሚቀኑ ይሆን አላውቅም። በስርዓቷ ስለሚቀኑ ይሆን እማቀው ታሪክ የለም። ነገር ግን እየተከተሉ ሲያሳድዷት እናያለን። እናም እንግዲህ አንድ ነገር አሰቡ። ኤርሚያስና አምራን ናሆም ከሌላ ሴት ጋር ተኝቶ ኑሐሚን እንድታቀና እንድትጠላው ከሱ እንድትሸሽ እሱም እንግዲህ የቤት ሰራተኛ እዛ ቤት በእነሱ ፍቃድ አስገብተው ያቺ የቤት ሰራተኛ ደግሞ ኃላፊነቷ ምንድነው? እሱን በሆነ ምክንያት አብራው መተኛት። የእንቅልፍ መድኃኒት ሰጥተው ምናምን አብራው እንድትተኛ ነው የሚፈለገው። አብራው ተኝታ ሁሉም ሰው እንዲያውቅ ኑሐሚንም እንድትጠላው በዛውም ደግሞ ክብሬ እያለች የምትጨነቀው እናቱ ስትዋረድ ማየት ፈልጋለሁ አለች። አስባችሁታል? ኑሐሚን ናሆም እንደዛ አይነት ነገር ቢፈጠርበት ኑሐሚን ትተዋለች? አትተውም። እንደውም የነሱ ሴራ እንደሆነ ትደርስበታለች። ይሄን ነገር ለማድረግ እንግዲህ አምራን ኤደንን ተከታተላ ስትገባ ከቤት በማየት ኤደንን ተከታተላ አግኝታታለች። እናም እንግዲህ አብረው እንዲሰሩም ተነጋግረዋል። የኑሐሚን ቀንደኛ ጠላት ነኝ፣ የናሆም ደግሞ ፍቅረኛ ነኝ ብላታለች። ስለዚህ አብረን እንድንሰራ ፈልጋለሁ እዛ ቤት እያለቻት ነው። ያው ኤደን ናት እንግዲህ ነገር የምታደርገው። ኤደን ወደዛ ቤት ያለ ነገር አልመጣችም። ኑሐሚንና ናሆምን ለማለያየት ይጠቀሙባታል እነ ኤርሚያስ ማለት ነው። እሱም እንግዲህ ኤደን በሆነ ነገር አድርጋ ከናሆም ጋር ትተኛለች። ከዛስ ኑሐሚን ናሆምን እንድትጠላው ይደረጋል ማለት ነው። የሆነ ድራማቸውና ሴራቸው እኔ በጣም ነው ግርም የሚለኝ። ለማንኛውም ግን ኑሐሚን ላይ ስላላደረጉት ደስ ብሎኛል። ናሆም ላይ ቢያደርጉት ኑሐሚን ይቅርታ ታደርግለታለች። ይሄ ነገር ውሸት እንደሆነና የእህቷ ተንኮል እንደው ትደርስበታለች። ናሆም ግን ኑሐሚን ላይ የነገር ቢደረግ በፍጹም አይረዳትም። እንደውም ይጠላታል የባሰ ሊያዳምጣትም እራሱ አይፈልግም። እና ናሆም ላይ እንግዲህ ድራማ ተሸርቦለታል። ጠንቀቅ ካላለ ኤደን ያው
አይቀርላቸውም ማለት ነው ይሄን ነገር ማድረጓ። የገባችበት ዋና ዓላማው ይሄ ስለሆነ እና እንግዲህ አሁን ላይ ድራማው በጣም እያማረ የመጣ ይመስለኛል። ኤደን ስለመጣች ግን በጣም ነው የደበረን፣ በተለይ ለኑሐሚን ማለት ነው። መጥፎ ጥላት የሆነ ሰው አለ አይደለ? መጥፎ ሰዎች አሉ፣ አስተሳሰባቸው መጥፎ የሆነ ሰዎች ማለት ነውና ደጋግመው እንዲጎዷቸው ወደ ህይወታችሁ ሲመጡ በጣም ነው የሚያናድደው። እና ኑሐሚን ያ ነገር ነው የገጠማት። ድጋሚ ኤደን ወደ ህይወቷ ነው የመጣችው እና በጣም ነው ያሳዘነችኝ። እንደዛ ባይሆን መልካም ነበረ። ነገር ግን እንግዲህ አሁን ላይ ያው ኑሐሚንም እጅ አትሰጥም። በጣም ጎበዝ ናት እኮ ግን የሆነ እቃ ሰርቃ እሷ ሰረቀች፣ እሷ አጥፍታ እሷ አጠፋች ብላ ምንድነው እንደሚባለው እንትን ውስጥ እንዳትከታት ነው እንጂ ችግር የለውም እኮ። ኑሐሚን በጣም ጎበዝ ልጅ ናት። ለሷ ጭራሽ ለኤደን ልኳን ነው የምታስገባት። ለማንም አትመለስም ኑሐሚን ሲጀመር በልህ ከመጡባት ማለት ነውና ደስ የሚለኝ ነገር ኃይለኝነቷ በቃ አትንኩይ ባይ በጣም ራሷን ለማስከበር ጥግ ድረስ ትሄዳለችና የሆነች ስም ብላ ለፈስፈስ አይደለችም። እና በሱ ነገሯ በጣም ነው ማደንቃት በጣም ማለት ነውና እሷ ለኤደን አታንስም። ነገር ግን እቃ ሰርቃ ምናምን እዛ ቤት ስሟን እንዳታስጠፋው ነው እንጂ እና እንግዲህ የሁለቱ ሴራ አሁን ላይ ቀጥሏል። ኤርሚያስ ግን እውነቱ ከወጣ እኔን ከዛ ቤት ያባረሩኛል። በእርግጥ የኔ ጥፋት ነው። ኑሐሚን ናሆምን ብታፈቅረው አይፈረድባትም። እኔ ነኝ የበደልኳት፣ እኔ ነኝ ጥፋተኛ ብሎ ራሱን ሲወቅስ ስላየሁት በጣም ደስ ብሎኛል። ነገር ግን ኑሐሚን በቃ ከሱ ጋር መሆን የለባትም ባይ ነኝ። እና የኔ ተወዳጆች በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። መልካም ጊዜ። ባይ ባይ።